ገብቶሻል? ከዚህ የበለጠ ገቢ የሚያመጣ ሌላ ቢዝነስ ካለሽ ልክ ቲክቶክ ላይ ከምታገኝ የበለጠ የሚያመጣ ቢዝነስ ካለሽ እሰይ። ካልሆነ ቲክቶክ ላይ አትመጭማ። ቢኖርሽ ኑሮ የሆነ ነገር አትመጭም ቲክቶክ ላይ ባይሆን ዝም ብለሽ መሄድ። እንደው ቲክቶክ ላይ ጆን ዳንኤልን በጣም ማደንቀው በጆን ዳንኤል የበለጠ እዚህ ላይ ተጫዋች የለም፣ ግን በጣም ጎበዝ ነው። ተለማምጦ ትልቁን ትንሹን አክብሮ ገባሽ እንጂ ጆን ዳንኤል ቢዝነስ ልክፈት ቢል በጣም ብዙ 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 ኦፖርቹኒቲ አለ የሚከፍትባቸው መንገዶች። ስማርት ስትሆኚ በዚህ እድሜሽ መሰብሰብ ነው። ይሄ አሁን የሚበላበት ነው። አሁን ነገ ሊኖርም ላይኖርም ይችላል። ያሱ ምልሽ ደግሞ ይሄ እኮ ቂጦ ባንዴ ያንን ሁላ አሁን ስንት የሰራች ይመስለን ነበር እኛ በዛ ሰዓት። ግን ትንሽ ነው የሚደርስሽ እንደሚባለው አይደለም። ግን እንደው ይህ ገንዘብ ግን የተባለው ገንዘብ በኢትዮጵያ ስንት ሪል ስቴት ይገዛል? በዛ ጊዜ ይህ የተባለው ገንዘብ ስንት 50 ምናምን ሺህ አይደለ? 50 ምናምን ሺህ ቁጭ ያለው እኮ ተጠቅማ ኖራበት ምናምን የተቀመጠ ነው። ያ እኔ እንጃ እንደዛ ስትል አልሰማሁትም። ምንም እንዳልተጠቀመች ትንሽ ብቻ እንዳወጣች። እሺ አሁን እሱን እንደው እንደዛ አይነት ገንዘብ እሷ እንደው ስማርት ነች አስቀምጠዋለች በል ምንም ሳታደርግ። አሁን እሱን ገንዘብ ኢንቨስት ብታደርገው ኖሮ ስንት ሪል ስቴት ነው የሚገዛው? ጌምን ሪል ስቴት $52,000 ምንም ቤት አይገዛልሽ። ዶላር እኮ ነው ያ እንዴ! የኢትዮጵያ ቤት እኮ 52,000 ዩሮ ምን አላት? አንድ ኮንቲና አይገዛልሽም። ምን አላት? 52,000 ብር 52,000 ዶላር ሪል ስቴት 52 ቢሊዮን ማለትሽ ነው። ትንሽ እኮ ነው። ኤዱዬ ረስተዋለች። እሺ ቢያንስ 1-2 ሪል ስቴት በዛ ጊዜ አንድ ቤት አንድ ይኸውልሽ አፓርትመንት ማለት ነው የዛሬ 3 ዓመት 100 ኳድራት ሜትር 100 ካሬ ሜትር ላይ ያለ በጣም የሚያምር ቦታ ነው። እና ስንት እንደተገዛ ታውቂያለሽ? $250,000። የት ነው? እኔ ምን አውቃለሁ። ሰፈር ነው ኢትዮጵያ። ኦፍኮርስ ኢትዮጵያ። ወደ ምንድነው ቢምቢስ ነው ምንድነው የሚባለው? $250,000 5 ሚሊዮን ነች። 52,000 ወይ ጉድ! ሲገርም በእናታችሁ ስንት ብር መስላት ሪል ስቴት? እኔ እኮ 52 ስንት ብር መስልሽ ነው? እኔ በ52 ቢምቢስ ነው እንዴ? ወደ እንትን አካባቢ ማለት ነው ወደ የድሮ ሜክሲኮ። ይህ የሀብታም ወሬ ሻይ ከጠጣሽ ያልቃል። ኤደን የእውነት እኮ በቃ ከምታስቢ በላይ እኮ ነው ሀገሪቷ ላይ ያለው ነገር እኮ። እኔ ምን ለማን እንደማስብ ታውቂያለሽ? ለእኛ ምናምን አይደለም። ነገ ልጆቼ ኢትዮጵያ ቢኖሩ ኬት አምጥተው ነው የሚገዙት እላሉ። ገና ከአሁኑ ጭንቅላት ውስጥ ያለው ማለት ነው። ኬት አምጥተው ነው የሚገዙት ማለት በእኔ ጊዜ እኔ ያለው ገባሽ 100,000 ብር ማለት ቤት በቃ ዋው 200,000 ብር በኢትዮጵያ ቤት ትልቅ ቤት ትገዣለሽ። 500,000 ብር ማለት ትልቅ ቪላ ቤት ትገዢ ነበር በእኛ ጊዜ ማለት ነው። አሁን በእነ ሳምሪ ጊዜ አስበሽዋል ስንት ብር እንደሆነ? $250,000 በቃ ያለቀ ቤት። ለዚያም አፓርትመንት G+3 ማለት ከስር ሌላ ሰው አለ ግን የለም የብቻሽ አይደለም። ያ አይ እኔ ቪላ ቤት ምናምን እና ገና አሁን መጠጣቴ ስለሆነ ይሆናል። ግን በአሁኑ አመት ሄጄ ወደ 10,000 ምናምን ነው በ20 ቀን ውስጥ አጥፍቼ የመጣሁት። ለ20 ቀን ምናምን ሄድኩት። አሁን ሳስተውለው እኮ በቃ ሄደሽ ራሱ ምግብ በልተሽ ተዝናንተሽ ለመምጣት ራሱ ናይ ተሳስቼ ነው ታይኝ። ግን ኤኒዌይስ ግን እንደው ሌላ ከጀርባው ሌላ ነገር ቢኖር ራሱ ማለት ነው ጂጂ፣ እኔ ሴንስ የማይሰጠኝን ነገር ልንገርሽ። ለምን ገንዘብ በቲክቶክ ትቀበያለሽ? እያወቅሽ ከግማሽ በላይ ቲክቶክ እንደሚወስደው እያወቅሽ ለምን በቲክቶክ ትቀበያለሽ?
ገባሽ? እንዲህ አርጋ ነው እንደዚህ ሆኖ ነው እንደዛ እዛ የሚሰራው እዛ ሀገር ምናምን። አሁን ራሱ በዚህ በስድድቡ መሀል የሚሰሩትን እናውቃለን ምናምን ይባላል። እና እንደዛ ከተሰራ ለምን በካርድ አይቀበሉም? እኔ በካሽ አይቀበሉም? እኔ ለምን በቲክቶክ ትቀበያለሽ? ገባሽ? በዛ ስራ በመጥፎ ስራው ከሆነ ብለሽ ነው። ኢትስ ኖት ስማርት። ገባሽ? እንደዛ ከሰራሽ አንዳንድ ጊዜ እንደዛ ከሰራሽ ያንን የመስራት እንትኑ ካለሽ ለምን በቲክቶክ ትቀበያለሽ? ምን እንዲፈጠርልሽ አይደለም። ግን ፖይንቱ ግን ልጠይቅሽ። አሁን ለምሳሌ እዚህ ጋር ትመጪና አንዳንድ ሰዎች አሉ፣ ገብቶሻል? በቃ ቁጭ ብለው ቤታቸው ውስጥ ኢንጆይ የሚያደርጉ ገባሽ? አሁን እዚህ ጋር መጥቶ አንቺ አሁን ራስሽ መተሽ የሆነ ነገር ዲጂ ምናምን ብለሽ ተጭኛለሽ። ግን እኮ ታውቂኛለሽ፣ በውስጥ በኩል መላክ እኮ ትችያለሽ። የእርዳታ ነገር ወይ የመስጠት የመቀበሉ ነገር ሰዎች ደስ ይላቸዋል። እዚህ ጋር ጌም ስትጫወት ስታጫወች ኢንጆይ ያደርጉታል። ለዛም ነው ፕላትፎርሙ በነገራችን ላይ የተሰራው፣ ለዛ ነው የሚሰጡት። ግን አንዳንድ ደግሞ አፍቃሪ ያለ ገባሽ? አሁን እኔ ልጄ ስትሸነፍ ማየት አልፈልግም። ይቅርታ አድርጊልኝና እየተጫወተች እኔ ብሬን አውቃለሁ ስንት ብር እንደጨረሰች በእሷ ቲክቶክ ጀምራ እኔ ቢያንስ ወደ 3000 ዩሮ ጨርሻለሁ። ለእሷ ሳስበው እዚህ ጋር እነዛ ጋር እየኖርን አስበሽዋል መሰጣትን ከዚህ በኋላ ሰጥሽም ያልኳትም ነው። እና አንዳንድ ደግሞ የሚወድሽ ሰው አለ እንደዚህ ጨዋታሽን የሚፈልግ ምናምን ነገር ሰፖርት ሊያደርግሽ ይፈልጋል። አንዳንድ ደግሞ ከአንቺ ጋር ፍላጎት ያለው በሌላ ደግሞ ፎንቃ ይዞት ፈዞ ነዞ ከቀይ ካርድ እስከ ወርቁ እስከ ጎልደን ካርዱ በጣም ሰው የሚወጣም አለ ሳያስበው። ግን አንዳንዴ ደግሞ ኦቨር የሚሆኑ ነገሮች አሉ። ኦቨር ስታይ እኮ ላይክ አንቺን ኢምፕረስ ለማድረግ በቃ አንቺ እንድታየው የሚፈልግ ሰው መጀመሪያ እንደዛ ሊያደርግ ይችላል የአንቺን አቴንሽን እስከሚያገኝ ድረስ። ያ ግን ይሃ ማለት ግን አንቺ የሆነ ነገር ሰተሽው አይደለም በቲክቶክ የሚያደርግልሽ የሆነ ነገር ኦልሬዲ ከሰጠሽው ይችላል። አሁን በፊት በፊት እኔ አሁን ድሮ ከ2 ዓመት በፊት ምናምን ነገር ደህና እንትን በነበረ ጊዜ የዛኔ በሚወራበት ጊዜ ነበር፣ ትክክልም ነበር። ኖ ይቅርባት ማለት እኮ እኔ አልሰጣትም ነው ያልኩትኝ እንጂ እሷ እኮ ይቅርባት አላልኩኝም። ከዚህ በኋላ ግን አልኳትኝ እኔ እናቴ አንቺ በተርበተበች ቁጥር ሼር እያደረጉ እዚህ ጋር እየመጡ እነ ኤደን ራሳቸው ጂጂ ነይ ምናምን እያሉኝ እዛ ብር ይጫል እዛ እንዲ አልኳትኝ እኔ ካሁን በኋላ አልሰጥሽም አልኳት። ማነው ጊፍት ከአንድ ቤትማ ኪሳራ ነው። እሷ ደግሞ በቀደም ለታ ደግሞ $1000 አውጥታ አልሰጠችም። ከዛ አንሰጣጣም አንቺም አልሰጭኝም እኔም አልሰጥሽም እንዴ ሁለታችን ከሰርን ታዲያ ምኑን አተረፍን አልኳት። ይኸው ሃናን ናት ነይ የምትለው አትልም። ግን አሁን ጥሬው ስጭ ኧረ እንዳትይኝ አልኳት፣ እንዳትጠሪኝ አልኳት። እኔም ስለማልችል ማለት ነው ገባሽ? ግን ብር ያለቀ ስልሽ ለሌላ ሰው ትሰጫለሽ ምናምን ነገር እንዴ እኔ ሰርቼ ለሷ እዚህም በእንትን ባስገባላት አይሻልም? እኮ እንደዚህማ እኮ ቲክቶክ ላይ ማኮ ኖርማሊ እንደዚህ ጨዋታው ምናምን እንደምትወጁ ሰው ሲጫወት ምናምን ምትችውን ሰፖርት ታደርጊያለሽ። ለጌሙ ዝም ብለሽ ትን ታደርጊያለሽ፣ ጊፍት ታደርጊያለሽ ዝም ብለሽ ለምትወጁ ሰው። ግን እንደዚህ አይነት አላማ ያለው ሰው ግን አንቺ ለእኔ የሆነ ነገር ልከሽ ከሆነ ማለት ምን አይነት አላማ ይህ ግን ጊፍተሩ የሆነ ነገር ልካለት ነው ይገናኛሉ ምናምን ከተባለ ግን ለምንድን በቲክቶክ ይከፍላል? ወይስ የቲክቶኩ ዝም ብለው ሊያስደስታት ነው? ከስር እያሰጥ እንትን አይልም ገባሽ? ሴንስ አይሰጥም ገባሽ? ግን እኮ ቦይፍሬንድሽ ምናምን ፎንቃሽ ሲሰጥሽ እኮ ደስ ይላል። ተከልሻል። እኔ ቦይፍሬንድ እንደዛ የሚሰጥ ቦይፍሬንድ እንደዛ ደረጃ ላይ ያለ ከሆነ ቲክቶክ ላይም አልገኝም። ቲክቶክ ላይ የምመጣው ዝም ብዬ ልጮት ነው፣ ዝም ብዬ ለጨዋታ ነው እንጂ 1 አበባ 7 አበባ እያልኩኝ ለምን እንትን እላለሁኝ? አሁን ግን እንትና ያለችበት ማናት ዲቦራ ያለችበት ግን አሁን በቀደም የተናገረችው ፍንጭ ሰታለች እኮ እኔ ከአሁን በኋላ ኖ ብላለች። ሰምተሻል? ነውር ነው ግን ሞራላችንን መጠበቅም አለባት። እኔ ከአሁን በኋላ ኖ ብላለች። አሰሚያቸው በዛኛው ምን መሰልሽ እኔ የምጠላው ነገር ምን እንደሆነ ታውቂያለሽ? ያርግልሽ ግን ሰውን አትናቂ። ያለፍሽበትን ነገር ምናምን ነገር አታርጊ። በቃ ይሄ ጥሩ አይደለም። ከጓደኞችሽ ያጠላሻል፣ ከወዳጆችሽ ያጠላሻል። ገብቶሻል? ሌላው በቃ ይቀናብሻል፣ ናቀችን ይልሻል። ቢያንስ ሄዱ አንቺን የሚያጠላ ነገር አቮይድ አድርጊ። በቃ አንቺን ወደ ነገር ውስጥ የሚያስገባ ነገር የለም። በቃ እንትንሽን ስኬትሽን እዚህ ላይ ማግኘት ነው አይደል የምትፈልጊው? ስኬትሽን በቃ ዋው ጥሩ
ጥሩ ሰው ነበረች። ገብቶሻል? ጥሩ ሰው ነበርሽ። አሁን ዲቦራ ዋው ጥሩ ሰው ነበርሽ። ባይ ባይ በቃ ከዚህ በኋላ ትመጫሽ ተጀንጆ ታረቀ ጓደኞች እንለን ዋይ እንደዚህ አይነት ነገር አለ። ለመሰለሽ ቢልድ ዲቦራ በጣም ቢልድ የተደረገ በቃ እንዲህ አፍንጫ ላይ የደረሰ ነገር አለ። ቴንሽን አለ። ገባሽ? በጣም ቴንሽን እኮ አለ በመካከላቸው እኮ። ሁል ጊዜ እኛ የሚያስመስሉት እነሱ በጣም የሚዋደዱ ጓደኛ ማቾች ነው፣ ግን ጌም ላይ ግን ሁሌ እንደተነቋቋሩ ነው። ገባሽ? አሁን እኔ በአንቺ ቤት እንደዚህ ነው አልልም እዚህ ቁጭ ብዬ፣ ግን ደስ የማይሉ ዲቦራ ደግሞ አትናገርም፣ ሰው አታስቀይምም። እየዋጠችው ፊቷ ላይ ያስታውቃል። ዋጥ እያደረገችው ጸጥ ብላ ነው የምትቀመጠው እና ቴንሽን ስላለ ነው። ገባሽ? አሁን እንደዚህ የሆነ ሰዓት ላይ እኮ ዝም ማለት መጥፎ ነው። ከስር ከስር መናገር ይሻላል። ለምን ስትናገሪ ግን የራሳቸው ጉዳይ እነሱ ግን ይደብራል ቢጣሉ። አሁን እነሱ ሁለቱ ቢጣሉ መጣላት የለባቸውም። የሆነ በቃ እዚህ ላይ እውነትም ውሸታም ጓደኛ ነው። ኦፍኮርስ እንዴ ምንም እኮ ጥያቄ የለውም። እየተጣላሽ ከዛ በኋላ ለጌም ብቻ እየመጣሽ እያስመሳሽ እንትን ስትይ እኮ ኦፍኮርስ እንትን አይደለም። አይ ቲንክ ሳትፈልጊ ገንዘብ እንደሚያገናኝሽ አሁን ስራ ነው። አገባሽ? እኔ አሁን እዚህ ጋራ መጥቼ ደስ ይለኛል የሆነ ሰው መጥቶ ከኔ ጋር ቢጫወትና እኔም ገንዘብ ባገኝ እኮ የሁሉም ፍላጎት ነው። ስታጭ ግን እኔ አሁን ግድ የለኝም ተጫወትኩኝ አገኘው አላገኘው ይሄ ኮመን የሆነ ነገር የሚያሳስበኝ አይደለም። ቢሆን ደስ ይለኛል ብዙ ብር ይዤ ብወጣ፣ ካልሆነ ግን አያስጨንቀኝ። ለእነሱ ግን ግዴታቸው ነው። ገብቶሻል? የሚያጫውታቸው ሲያስፈልጋል። ሳይፈልጉ ቢሰዳደቡ ቢጠላሉ እኔ አሁን ክብሬ ማሜ እኔ እንጫወት ሲለኝ የዛሬ ባለፈው የዛኔ እውቅና ያመጣ ጊዜ አፉን ሲካፈት አስወጣሁትኝ። ለዚያውም በጣም ትልቅ ጊፍተር ነበረ። ለመጀመሪያ ጊዜ ግፍት የሰጠኝ ማን ነበረ? በጣም የታወቀኝ ቤታዮ ምናምን ጊፍተር የሆነ ሰው ነበረ። ፑሽ እያደረገ ስድብ ግን አልፈልግም። ለምን እንደሆነ ታውቂያለሽ? እኔ ስድብ የምቀበልበት አቅም የለኝም። ስርኤፍ ነበረ እና ፑሽ እያደረጉ አስወጣሁት። አንደኛ ስርኤፍን በጣም መጥፎ ነው የሚሳደበው። እኔንም ሊያመናጭቀኝ ፈልገ። ከዛ ያስኩት ጠመድኩት። ክብሬ ነው ለእኔ የሚበልጠው። ክብር ይበልጥብኛል። እኔ ተሰድቤ መስራት ከፈለግኩኝ ነጭ ቤት ሄጄ ሳህኔን አልጠርግም እንዴ? እንደ አህያ እየሰራሁኝ እኮ በወር 3,000-4,000 ዩሮ እኮ ማግኘት እችላለሁ እየተሰደብኩ ማለት ነው። ክብሬ ስለምፈልግ ነው። ገብቶሻል? እንደዚህ አይነት ቦታ ላይ ሄጄ ኖ እና አሁን ያንን በሙሉ ተቻችለው ነው እነዚህ ሰዎች ሲጫወቱና ሲሰዳደቡ የነበር። ሚዩት ኤደን ሚዩት ከተደረግሽ እንዴት ጻፍሽ? ዮዲት ሚዩትማ አልተደረግሽም ማማዬ። ሚዩት ከተደረግሽ ታዲያ እንዴት ትጽፊያለሽ? ፈርስት ሚዩት አድርገሻታል? አላረኳትም። አንድ ሰው ነው ሚዩት ያረኩት። ሳምሪን ሲናገሩ ነው። ቢቀርባት እናንተ ናችሁ ቢቀርባት ባይቀርባት ብላችሁ የምታወሩት እና ምንድን ነው ያልኩት? እነዚህ ልጆች እዚህ ጋር መጥተው ሲጫወቱ ሲሰዳደቡ ምን ሲሉ ያንን ሁላ ተቻችለው ተጫውተዋል። ምክንያቱም ገንዘብ ስላለው ስራቸው ስለሆነ እና ግን አሁን የሆነ ሰው ሲያመልጥ ወይ ሲሄድ ያ በሰላም ቢለያዩ ጥሩ ነው። በሰላም ሲያስጠላ ወይ በጣም ያስጠላል። እንትን ነው እኮ ፎሎወሮች ናቸው ነገር ደግሞ እንትን የሚሉት ፎሎወሮች እነዚህ ከስር ፎሎወሮች እንደዚህ ቀን ቤት ከፍተው ያወራሉ ምናምን ፎቶ ለጥፈው ይሳደባሉ ምናምን ነገርና እነሱ ናቸው ትንሽ እንትን የሚሉት እንጂ እነሱ ነገር እስከሚበርድ ንዴታቸው ወይም የተቀየሙበት እንትን ይላሉ። ግን አያስፈልግም። እኔ በበኩሌ ሁለቱ ባይነጋገሩ ደስ ይለኛል። ሲሪየስሊ ሌላ ነገር ቢሆን አያይዛቸው ነበር። ግን
የሁለቱም መያያዝ ግን ቡልሽት ጥሩ አይደለም። ያ ኤኤፍ ልክ ነኝ አይደለ? ኤኤፍ ኮሌክሽን ፎሎ አይደለ? ኤኤፍ ኮሌክሽን ፎሎ አይደለ? ኤኤፍ ኮሌክሽን ፎሎ አንዱ የአንዱ ደጋፊ ነው እና ሲነካባቸው አይወዱም። ኦፍኮርስ ፎሎወር እኮ በጣም ትንሽ ነው እና ሲነካባቸው አይወዱም። ግን አሁን ይኸውልሽ አንድ ሰውን የምትወጁ ከሆነ ለምሳሌ እኔ አንቺን የሆነ ሰው ሲሰድብሽ አይቼ እኔ መሳደብ ብጀምር የበለጠ ነው የማሰድብሽ። እኔን አያውቁኝም፣ አንቺን ነው። የዲቦራ እህት ናት ነው ይሉሻል። አየለም ማኬት አባቴ ላምጣኔ። አሁን የዲቦራ እህት ራሱ የተናገረችን የትም ማግኘት አልቻልኩኝም። ቄዱም የላከችው ሌላ ነው። ሪከርደሮች ጎብዞች ናቸው። ሪከርድ አላረጋቸዋቸውም መሰለኝ። አይ ተደርገዋል። እኔም አይቼዋለሁ ስክሮል ሳደርግ። የዲቦራት ስትሳደብ የለም አልጫወትም አልቀጣም ስትል የዲቦራ እህት ኖ የዲቦራ እህትን አለ የዲቦራ እህት ድንቡሽ እኮ የሆነ ነገር ስትሳደብ ግን አላየሁም። ስቶሪ ነው ያደረገችው። እስቲ ላኪ በዛኛው ምን ብላት ምን አለቻት? ሰበናፕ እንዴት አመለጠው ታዲያ? አሽሙር ፖስት አደረገች። ምን ብላ? ሂጂበት በሻዱ ምን ብላ? ቶሎ ላኪ አቦ። የወዲት ትንገረን ነው የትግባና። አይ ሰው ማይገባ እንዴ ሀኒ ገብታ አልነበርን? ወጣች። ቀኔ ተናገረች። ቅኔ ተናገረች። የዲቦራ እህት የመሀይም ደጋፊ ዋለች። ከመሀይም ጋር አትጣላ፣ ደጋፊ ብዙ ነው ያለችው። አለክታት ለዛ ነው። ኦኬ። ከዛ ደግሞ እነዛኛዎቹ ደግሞ የሆነ ወፍራም ሰው ሰደበኝ እያለች ነበር ቤታዮ። እውነት ግን ቤታዮ አሁን ታስቀኛለች። ወሬዋ ሀና ሳታበዥ ቀጠን ወጠን አድርገሽ አንቺ ከጀመርሽ እንግዲህ አትጨርሽ። ቀጠን ወጥ አንዴ እንዴት ነሽ? እዚህ እኮ እኔ ሰምቻለሁ። አይ ኔትወርኳ እዛ አይደል። እነ ቤታዮ ባይኖሩ እኛ ግን ከስራ በኋላ በምን እንዝናና ነበር? አይሰማም። ይኸውልሽ ድምጼ ከተሰማሽ አሽሙሩ እሱ አይደለም። ዲቦራ ያለችው እኔ ኮንፊደንስ አለኝ፣ የጠራችሁኝ ቦታ መሄድ እችላለሁ፣ በመልኬ ተማመናለሁ አለች። ይሄ ደግሞ ሪከርድ እግዚአብሔርን ቆይ ሪከርዱን በሌላ አካውንት አውጥቼ አሰማሻለሁ። በስርዓት እንዲህ ነው ያለችው። በምን የተነሳ ለማን ነው ያለችው? ራሷ መንገድ ያው ያቺ ለሷ ነው የምትወስደው። ሁሉን ነገር የተወራው ለራሷ ነው የምትወስደው ካየሽ ብዙ ጊዜ አይደል። እቺ ግን ያለችው ኮመንቶች ሲኮምቱላት ነው። የትም ጥራኝ እመጣለሁ አለች። የትም ጥራኝ እመጣለሁ። በጣም በራሴ ኮንፊደንስ ያለኝ ህዝብ ፊት ያለበት የምደበቅ አይደለሁም፣ ፊት ለፊት ምጋፈጥ ነኝ አለች። ያ እንግዲህ የቆየ ነው ይሄ የቆየ ነው። ምን ያለበት ምን አረ በቅርብ እንዴ ጌታና ፈልገኝም ብላ እሷ ወሬታ አይልሽ ለልቡት የተደማመጠ እንደማመጥ ይሁን እና ምናልባት አዲስ ስታይ ለምሳሌ አንቺ አዲስ ነገር ስታይ አዲስ ሊመስልሽ ይችላል። ግን እዚህ ጋራ የቆየ ነው ብላለች። ግን የቆየ ነው ምክንያቱም የትም ቦታ ጥሩኝ አልመጣም። ገባሽ? ለአንቺ አዲስ ሊመስልሽ አንዳንዴ ሪከርድ ያደርጉና ይለጥፋሉ። ገባሽ? ብዙ ጊዜ ደግሞ የኛ ልጆች አዲስ ይመስላችኋል እና ለዛ ነው ሀና ከዚህ በፊት የቆየ ነው ብዬሻለሁ። የቆየ ሊሆን ይችላል፣ እርግጠኛ ሊሆን ይችላል ብለን እናወራ። አንቺንም እንዳያስወቅስሽ። ግን አሁን ከወፍራም ሰው ሰደበኝ ጮማቸው አይምሯቸውን ደፍኗቸው እሱን እንትን ብለሻል አይተሽዋል? እሱን አይቼዋለሁ።
ይሄኛው አዲስ ነው። ያው የበቀደሙ መሰለኝ። በተለይ በፀጉራቸው በምናምን ታውቂያለሽ፣ ገባሽ? አዎ ይሄኛው ምናምን ኃይላቸው በሰውነታቸው አዲስ ሲሆን እኔ አሁን አውቃቸዋለሁ ስለማያቸው። አንቺም እንትን ትያለሽ። አንዳንዴ አሮጌ የሆነውን ነገር ያቀናብሩና ያወጡታል። ባለጌዎች አሉ፣ ገባሽ? እና የዛኔ ነገር ግን እሷ ፈጥሯለች። ሁለቱም ይተዋወቃሉ፣ ያወራሉ እኮ ቢጣሉ እንዲህ እንደሚጣሉት እኮ አይደለም። እኔ የሚገርምሽ ቤታዮና ኪዲ ተጣልተው በውስጥ ግን ያወሩ ነበር። ኧረ እባክሽ መድኃኒዓለም የህድያ በዲቦ ጎበዝ ናት። እንዴት ምን አገናኘው ከሀዲያ ጋር? ሀዲያ ናት እንዴ? ሆንሽ ወደ ሌላ አናን ኧረ ሀና በመድኃኒዓለም ሀና እኮ ኦሮሞና አማራ ናት እኮ። ዛሬ ሌሊት ጂጂ ሌሊት በጠዋት ተነስቼ እንትን እስቲ ጸሎት መጽሐፍ ቅዱሴን እስቲ ጸሎት ብዬ ተነሳውና ያው መጀመሪያ ስልክሽን ስክሮል የምታደርጊው አገኘኋችሁ ጠዋት። እንዴ በሌሊት እንዲሰራሉ ብዬ ሳዳምጣችሁ። ዛሬ ሌሊት እኮ ጭቅጭቅ ነበረው፣ ግን ቆንጆ ነበረ። እዚህ ልሃል ግን ባለፈው ያልኩሽ ቲክቶክ መሰብሰብ አልነበረባቸው፣ የቲክቶክ ሰዎች መሰብሰብ አልነበረባቸውም ስለሽ ትዝ አለሽ? ለምን ብለሽ እንደውም ስትከራከሪኝ አልነበረም? በቃ ይሄ ነው አየሽ አይደለ? እዛ የሚመጣው ሁሉ ለራሱ ጥቅም ነው እንጂ የሚመጣው ለእርዳታው ለልጆቹ አይደለም። ልክ ነሽ ብዬሻለሁ፣ ግን አልኩሽኝ። ግን እኔ ደግሞ ያልኩሽ ምንድነው እንደዛ ስትይ ከነዚህ ቲክቶከሮች ገንዘብ ሊለቅም አይደለም ልጁ የመጣው ትዝ አለሽ? አይደለም ግን የመጣበት ሌላ ምን ብዬሻለሁ ድጋፍ ይኖራል እንጂ እነዚህን ተማምኖ ማን ነው የሚመጣው አላልኩሽ እኮ። እኔም እኮ ከእነሱ ሊሰበስብ እንዳልሆነ እኮ አውቃለሁ፣ ግን እነሱ ግን ነገር እንደሚያበላሹ ግን አውቃለሁ። ሰማሽ አይደለ? ከዛ እኔን ምን እንዳሉኝ ሄደን ተቀያለሽ። ትናንትና ስትሰድቢ ስትረግጪ የነበረ ሰውዬ ምን አባሽሞር ማለት ነው። ስትረግጪ ስትሰድቢ የነበሩ ሰዎች ልጅቷን ያችኛዋን ማያች እብድ ማለት ነው። እኔ እሷን ሰው ብሎ በህይወት ያልኩሽ ቤቴ እንደማላስገባ ተቀያለሽ። ይችላል አላስገባት እሷ አልጠሩኝም። ምን አሁን አለቃር እንዴ ፕሮግራም ወይ ምን ጥሪ ነው የቀረው? ግን ናይ ተጠርታለች እኮ ተጠርታለች፣ ግን ይመስለኛል ዲስሬስፔክት አድርገዋታል። የተቀበሉት እኔም አልለውም። ለምን ዲስሬስፔክት አድርገዋታል አለሽ? ለምን መሰልሽ ሄዱ። አሁን ለምሳሌ እኔ ቤት ድግስ አለ፣ የፋሚሊ ድግስ አለ። እኔ እንግዳ ተቀባይ ነኝ። ገስት እንትን እያልኩኝ ነው፣ ገባሽ? ከዛ የሆነ ቦታ ላይ ፎቶ መነሳት ሲፈለግ ዞር በይ እልልሻለሁ አይደል? ኤድዬ በእናትሽ ዞር በይ አልልሽም። መቼ አስብሽዋል ይመስለኛል ዞር በይ ይሏታል እሷን። አንዳንድ ጊዜ ለታሪክ የማይሆን ሰው አለ፣ እውነታቸው ነው። እኔም በሆን እልሻለሁ ለምሮ እዛ ጋራ ይሄ ነገር ለታሪክ በነገራችን ላይ ስለ እውነት ነው የምልሽ፣ ለታሪክ የሚተላለፋል ይህ ፕሮግራም። እዛ ላይ ንጹህ ሰዎች መቀመጥ አለባቸው። ነገ ልጆች ያዩታል፣ ነገ ምናምን ያዩታል። ገብቶሻል? ስለዚህ እንደዚች አይነት ሴት እዛ ጋር ብትገኝ እንደዚህ አይነት እንደዚህ እንትን ላይ ትክክል ናቸው፣ ትክክል ናቸው። ቤላ ቤሊል ላይ ስድብ እዚህ አይቻልም። እሺ ሃናንን መስደብ አትችይም። ሚዩት አድርጌ መልሼሻለሁ። ኦኬ መጻፍ ትችያለሽ፣ ግን መሳደብ አትችይም።